እንደምን አመሻችሁ ተመልካቾቻችን ከአፍሪካ ሬኔሳንስ ቴሌቪዥን ልዩ የምርጫ ዕለት የምሽት ዘገባዎቻችንን ይዘን ቀርበናል። ዛሬ እንግዲህ ቀኑ ግንቦት 24 ቀን 2018 ዓ.ም ነው። ኢትዮጵያም ሰባተኛውን ሀገራዊ ምርጫ ከናውናለች። ከዚህ ከስቱዲዮ ባልደረባችን ሜሮን ዋለልኝና እኔ ጽዮን ላይኩን ዕለታዊ መረጃዎቻችንን ቀኑ እንዴት እንደዋለ ልናስቃኛችሁ ወደ እናንተ መተናል። ሜሮን እንዴት አመሸሽ? እንደምን አመሸሽ ጽዮን? መልካም እንግዲህ ዛሬ ቀኑ ምርጫ ነበረ። ግንቦት 24 ቀን ምርጫ ተደርጓል። ቀኑ እንዴት ነበር? ምን ሂደቶች ተከናወኑ? ምን አይነት ነገሮች ነበሩ? እስቲ አመሰግናለሁ ጽዮን። በዘንድሮ ምርጫ እዚህ ስቱዲዮ ሆነን ከባልደረቦቻችን ዘገባ እንደተረዳ ነው ቁጥሩ ከፍተኛ የሆነ ህዝብ በምርጫው እንደተሳተፈ ተረድተናል። ሌላው እንግዲህ ከፍተኛ የሆነ ማህበረሰብ ክፍልም ምርጫውን ለመሳተፍ የሄደበት ርቀትንም አይተናል። ከነዚህ ውስጥም አካል ጉዳተኞች፣ በእድሜ የገፉ አዛውንቶች፣ ልጆቻቸውን ያዘሉ እናቶች ሁሉ ምርጫው ላይ መሳተፋቸውንም አይተናል። እውነት ነው ሜሮን። እንግዲህ ዛሬ ምርጫ ቦርድም እኩለ ቀን አካባቢ መግለጫ ሰጥቶ ነበረ የቀኑን ውሎ በሚመለከት። እስቲ ምን ሀሳቦች ተነሱበት? አዎ ጽዮን፣ የኢትዮጵያ ብሔራዊ ምርጫ ቦርድ በእኩለ ቀን አካባቢ ላይ የምርጫ ቀኑን አጠቃላይ ሁኔታ አስመልክቶ መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰጡት መግለጫ ካሉት ምርጫ ጣቢያዎች ከ51 ሺህ በላይ ምርጫ ጣቢያዎች በሰዓቱ መከፈታቸውን እንዲሁም በሰዓቱ ያልተከፈቱ መኖራቸውንም አንስተዋል። ከዚህ ባሻገር ግን በኦሮሚያና በአማራ ክልሎች በተከሰቱ የጸጥታ ችግሮች ምክንያት 143 የምርጫ ጣቢያዎች አገልግሎት መስጠት አለመቻላቸውንም፣ በዚህ ሳቢያ በሌሎች አንዳንድ ጣቢያዎች የድምፅ አሰጣጥ ሂደቱን ተስተጓጉሎ እንደነበር ሰብሳቢው አብራርተዋል። ተመልካቾቻችን እነዚህንና መሰል ሁኔታዎችን የተመለከተ የምርጫ ቦርድ መግለጫን ቀንጭበን ለእናንተ ለተመልካቾቻችን እናደርሳለን። ተከታትለን እንመለስ። ካሉን ምርጫ ጣቢያዎች በጠዋት በሰዓቱ በ12 ሰዓት የተከፈቱት ወደ 50,188 ጣቢያዎች በሰዓቱ ተከፍተዋል። በሰዓቱ ያልተከፈቱም ምርጫ ጣቢያዎች አሉ። እነሱ ወደ 695 የሚሆኑ ምርጫ ጣቢያዎች ከ12 ሰዓት በኋላ ወደ 12 ሰዓት ተኩል 1 ሰዓት እንደዚህ የተከፈቱ አሉ። በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። ያው በዚህ ሂደት ያጋጠሙን ችግሮች አሉ። ካጋጠሙን ችግሮች አንዱ በተለይም ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ መሆን ያጋጠመን ትልቅ ችግር ነው። በተለይም የዲጂታል ምዝገባ ባደረግንባቸው ምርጫ ጣቢያዎች ረጅም የሆኑ ሰልፎች አዲስ አበባን ጨምሮ ረጃጅም ሰልፍ እያየን እንገኛለን። በዚህ አጋጣሚ በዚህ ችግር ብዙ ረጅም ሰዓት ሰልፍ ላይ የቆሙትን መራጮች ይቅርታ መጠየቅ ፈልጋለሁ። ያው የሲስተሙ አፈጻጸም ስለሆነ ይሄ ደግሞ ያው በመራጮች መዝገብ በማኑዋል ባለመመዝገቡ አስቀድሞ የገጽ ቁጥር ለመያዝ ባለመቻሉ የተፈጠረ ነው። ግን በፍጥነት እየፈታን ለመሄድ እንሞክራለን ማለት ነው። ሌላው ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህም ምክንያት የድምፅ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። ተመልካቾቻችን እንግዲህ ቀጣዩ መረጃችን የሚሆነው ከምርጫ ቦርድ መግለጫ ቀጥሎ ዛሬ ከሰዓት በኋላ ህብረት ለምርጫ የተሰኘ መግለጫ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ተሰጥቶ ነበር። ሜሮን፣ ይህ የህብረቱ መግለጫ ያተኮረው ምርጫ እንዲታዘቡ በሁሉም ምርጫ ጣቢያዎች የላካቸውን ታዛቢዎች ሪፖርት በመሰብሰብ ነው። እስከ እኩለ ቀን 7 ሰዓት ድረስ 2258 ታዛቢዎች ሪፖርቶችን ማቅረባቸውን አስታውቋል መግለጫው። እነዚህ የግማሽ ቀን ሪፖርቶች የሚመለከቱት ደግሞ በዋናነት አሳሳቢ ሁኔታዎችን ብቻ ነው። በቀን ውስጥ የተፈጠሩ አሳሳቢ ሁኔታዎችን ነው። እንግዲህ ከሪፖርቶቹ መካከል የታዛቢዎች ወደ ምርጫ ጣቢያዎች የመግባትና የመከልከል ሁኔታዎች ተነስተዋል። በጤና ጣቢያዎችና በተከለከሉ አካባቢዎች የተቋቋሙ ምርጫ ጣቢያዎች እንደነበሩም ተገልጿል። በምርጫ ጣቢያዎች 200 ሜትር ርቀት ላይ ቅስቀሳዎች
ሲደረጉ እንደነበረ፣ ምልክቶችን ሲጠቀሙ እንደነበረ የሚገልጹ መረጃዎችን በፓርቲዎች በኩል ማህበሩ አስታውቋል። የድምፅ ሳጥኖች ባዶ መሆናቸው ሳይረጋገጥ መታሸግ እንደነበረም ገልጿል። አንዳንድ አካባቢዎች ላይ የነበሩ የጸጥታ ችግሮችን ተከትሎ አንቺ ቀደምም እንዳነሳሻቸው የምርጫ ሂደቶች መቋረጣቸውን የሚገልጽም አሳሳቢ ሁኔታዎች እንደነበሩ ገልጿል። እንግዲህ ባልደረባችን ጌታሁን አበበ የዚህም መግለጫ ሙሉ ዝርዝር ይዞ ወደ እናንተ ይቀርባል። ህብረት ለምርጫ የቀረበ ሪፖርት ነው። ይህ የእኩለ ቀን ሪፖርት በሚዘጋጅበት ጊዜ ህብረት ለምርጫ ከመክፈቻና ከዝግጅት ሂደት ጋር የተያያዙ በጠቅላላው 203 አሳሳቢ ሁነቶችን የተቀበለ ሲሆን ከነዚህ ውስጥ 40 ያህሉ የተረጋገጡ ሆኖ አግኝቷቸዋል። በሪፖርቱ የተደረጉ 163 ጉዳዮች ገና በመረጋገጥ ሂደት ላይ የሚገኙ ሲሆን ዝርዝር መረጃዎችን ህብረቱ በሚያወጣው የመጀመሪያ ደረጃ ሪፖርት ይፋ የሚያደርግ ይሆናል። በጣቢያዎቹ ውስጥ ወይንም 200 ሜትር ርቀት ላይ ቅስቀሳ ማድረግ በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 4 ምርጫ ጣቢያ ሰፈረ ሰላም ቅድመ አንደኛ ደረጃ ትምህርት ቤት የብልጽግና ፓርቲ ወኪል የቅስቀሳ ምልክቶችን ሲያስተላልፍ ታዝበናል። በተመሳሳይ በሲዳማ ክልል ሐዋሳ ከተማ አስተዳደር በሚገኝ ምርጫ ጣቢያ ቁጥሩ ተገልጿል። የብልጽግና ፓርቲ ታዛቢ መራጮች ለመምረጥ በተሰለፉበት የምርጫ ቅስቀሳ ሲደረግ ታይቷል። ታዛቢዎች ወደ ድምፅ መስጫ ጣቢያ በመግባት እንዲታዘቡ መፍቀድ። የምርጫ ህጉ ከቦርዱ እውቅና የተሰጣቸው የምርጫ ታዛቢዎች በተመደቡበት የድምፅ መስጫ ጣቢያ ገብተው ሂደቱን በነፃነት መታዘብ እንደሚችሉ ይደነግጋል። የህብረቱ ታዛቢዎች ወደ ምርጫ ጣቢያ ገብተው እንዲታዘቡ መፍቀድን በተመለከተ ከተቀበልናቸው ሪፖርቶች መካከል 2241 ወይም 99% የሚሆኑት ያለምንም ገደብ ወደ ጣቢያዎቹ ገብተው መታዘብ ችለዋል። በተቃራኒው ግን 17 ወይም 1% የድምፅ መስጫ ጣቢያዎች እንዳይገቡ መከልከላቸውን መታወቅ ተችሏል። የድምፅ መስጫ ሳጥኖች ባዶ መሆናቸውን ሳይረጋገጥ ማሸግ። ኦሮሚያ ክልል ምዕራብ ወለጋ ሀሩ ወረዳ ገነት አቦ ቀበሌ ገነት አቦ ምርጫ ጣቢያ ኮድ ተጠቅሷል። ታዛቢያችን ባደረጉት ትዝብት የድምፅ መስጫ ሳጥን ባዶ መሆኑ ሳያዩ ማስጀመሪያቸውን ለመታዘብ ችለዋል። የድምፅ መስጫ ወረቀቶችን ማህተም ሳያደርጉ ማደል። አዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 7 ተስፋ ብርሃን ሸማቾች ምርጫ ጣቢያ ቁጥር ዳሽ ታዛቢያችን ጠዋት 1 ሰዓት ከ30 ላይ ባደረጉት ትዝብት 15 የሚሆኑ መራጮች የተሰጣቸው ድምፅ የድምፅ መስጫ ወረቀት ላይ ምንም አይነት ማህተም እንደሌለው ለመታዘብ ተችሏል። የድምፅ መስጫ ጣቢያ ቁሳቁሶች መቀያየር። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ አያት ዞን 3 ንዑስ ምርጫ ጣቢያ ምርጫ ክልል 28 የተወዳደሩ እጩዎች ወደ ምርጫ ክልል 17 ተሳስቶ በመላኩ እስኪስተካከል ድረስ ተቋርጦ ከቆየ በኋላ ድምፅ መቀጠሉን ታዝበናል። የጸጥታ መደፍረስ። ከጸጥታ መደፍረስ ጋር በተገናኘ በአማራ ክልል ማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ምርጫ ጣቢያ ቁጥር ተጠቅሷል። ቀበሌ 02 ከጠዋቱ 12 ሰዓት ጀምሮ ድምፅ መስጠት ቢጀመርም ከረፋዱ 5 ሰዓት ከ10 ጀምሮ በጣቢያው አቅራቢያ በተሰማ ተኩስ ምክንያት ሂደቱ ተቋርጧል። ያልተፈቀደላቸው ግለሰቦች በድምፅ መስጫ ጣቢያዎች መገኘት። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በአቀስታ ምርጫ ጣቢያ 1 በምርጫ ኮድ ተጠቅሷል ላይ ያልተፈቀደላቸው የመንግስት አመራሮች ገብተው አይተው ወጥተዋል። በሲዳማ ክልል ሐዋሳ ከተማ አስተዳደር ቱላ ወረዳ መሳፍንት ዘለቀ ኪራይ ቤት ምርጫ ጣቢያ በምርጫ ኮድ ተጠቅሷል ላይ ያልተፈቀደላቸው የቀበሌው አመራሮች ወደ ምስጢራዊ የድምፅ መስጫ ቦታ በመሄድ መራጮችን ሲያስገዱ እንደነበር ታዝበናል። እናመሰግናለን ጌታሁን። ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ሪፖርተር ባልደረባችን ይስሐቅ እንድሪስ በፈረንሳይ ሌጋሲዮን የካ ኢንዱስትሪያል ኮሌጅ ምርጫ ጣቢያ 10 ሰዓት አካባቢ ተገኝቶ ነበር። የምርጫ ጣቢያውን አጠቃላይ ሁኔታ ተመልክቶ ያዘጋጀላችሁ ዝግጅት አለ፣ ተከታትለን እንመለስ። ሰባተኛው ጠቅላላ ሀገራዊ ምርጫ በመካሄድ ላይ ይገኛል። እኛም በአዲስ አበባ ከተማ ፈረንሳይ ሌጋሲዮን የካ ኢንዱስትሪያል ኮሌጅ ምርጫ ጣቢያ ተገኝተን
አጠቃላይ ሂደቱን እየተከታተልን እንገኛለን። አሁን ከቀኑ 10 ሰዓት ነው። አጠቃላይ የምርጫውን ሂደት እናስቃኛችሁ። ስሜ ዘውዳየሁ ጌታሰው እባላለሁ። አጠቃላይ ስለ ምርጫው ሂደት ያለውትን አስተያየት ይንገሩኝ። ምርጫው ባለው ሂደት እስካሁን ድረስ ጥሩ ነው፣ ሰላማዊ ነው ያለው ሂደት። ሰው ትንሽ ተጉላላን ምናምን ይላል፣ ብዙ ሰልፎች አሉ፣ እሱ ነው እንጂ በእኔ በኩል ያው የኛ ቅድሚያ የአካል ጉዳተኛ ስለሚሰጥ ተሎ መርጫለሁ። ከዚህ በፊት የነበሩ አጠቃላይ ምርጫዎች ላይ ተሳትፈው ከሆነ ወይም መርጠው ከሆነ ከነሱ አንጻር ሲያነጻጽሩት የዘንድሮ በምን ይለያል? እንዴት ነው? እስኪ የዘንድሮ ከአካል ጉዳተኛ አንጻር ሲታይ ምንድነው ለአካል ጉዳተኛ ከካርዱ ጀርባ ላይ የአካል ጉዳተኛ የምልክት ካርዶችን ይደረጋል። ቅድሚያ የመሰጠት እድሎች አሉ። ግን አንዳንድ ቦታዎች ላይ ደግሞ የማይመቹበት ሁኔታ አለ። ያው እሱንም እንግዲህ ወደፊት ከበር እየተደረገ ይስተካከላል ብለን እናምናለን። 7ኛው ጠቅላላ ሀገራዊ ምርጫ በመካሄድ ላይ ይገኛል። እርሶም እዚህ ፈረንሳይ ሌጋሲዮን የካ ኢንዱስትሪያል ኮሌጅ ምርጫ ጣቢያ ነው ያገኘነዎት። በቅድሚያ ማን እንበል? አቶ ንጉሴ ወርቁ አሻግሬ ይባላለው። የኔ መኖሪያ ቤቴ ወረዳ 1 ወደ ነው ያለው፣ ጸበሉ ጊዮርጊስ ጸበል ነው ያለው። አጋጣሚ ሌሊት ስመጣ ወረፋ ስለሆነብኝ ስዞር ማያቸው በጣም ወረፋል። በጣም ከሚጠበቀው በላይ ወረፋል። ስንት ሰዓት ነበር እርሶ ለምርጫ የተነሱት? እኔ የተነሳሁት 2 ሰዓት ነው ልንገር፣ ከማለዳው ማለት ነው። አዎ ከኔ በፊት 10 ሰዓት የተነሱ ሰዎች አሉ። የነሱን መረጃ ሳይ አሁን ስዞር በጣም ወረፋ በዝቷል። ግን ምርጫ ቦርዱ አንድ እንትን ሲያዘጋጅ ምን ህዝብ እንዳለው ምን ያህል ነው የሚያደርገው 2000 ይሁን 1000 ይሁን ከዛ በላይ ሆነ። ኦቨር ሆነባቸው በቃ አሁን መቆጣጠር አልተቻለም። አሁን እስከ ስንት ሰዓት ነው ይሄ ሰው እዚህ ጋር ነው ታያልቻለሁ። አሁን እስከ ስንት ሰዓት ነው እነዚህ ሰዎች የሚጠብቁት? 3 ሰዓት 4 ሰዓት 5 ሰዓት መቼም እስከ ነገ አይፈቀድም። ስንት ሰዓት ሊመርጡ አሰቡ እንዴ? አሁን እሄዳለሁ እግዚአብሔር ካልመረጥኩማ እኔ አላድርም እኮ አልኩ። ግን ወረፋ ስለሆነብኝ ነው። ግን አጠገቤ ነው ሂጄ አጠቃላይ ሁኔታውን ግን እንዴት አዩት? በጣም ምርጥ ነው፣ ደስ ይላል። ግን ደስ እያለ ግን ሰዎችን እዚህም ደግሞ መራጮችን ቶሎ ያለ መስተናገድ እሱ ነው ችግሩ እንጂ እንትኑ ምርጥ ነው በጣም። እናመሰግናለን ይሳቅ። ከዚህ በመቀጠል ባልደረባችን ሮሃ ግርማ ማምሻውን በተለያዩ የምርጫ ጣቢያዎች በመገኘት የተከናወኑ የምርጫ ሂደቶች ምን ይመስላሉ የሚለውን ልታስቃኘን ተዘጋጅታለች። የእሷን ቅኝት እስቲ ተመልክተን እንመለስ። ክቡራን ተመልካቾቻችን አሁን ካመሻሹ 12 ሰዓት ሆኗል። 7ኛው ሀገራዊ ምርጫ እንግዲህ እስካሁን እንደቀጠለ ነው። አሁን ደግሞ የምንገኘው በቦሌ ክፍለ ከተማ ወረዳ 05 ነው። እዚህም ያለውን ሁኔታ ዞር እያለን እያስቀኘናችሁ ወደ እናንተ የምናደርስ ይሆናል። አብራችሁኑ ነው። ስሜ ስርዓቱ ደሳለኝ ይባላለሁ። ይሄ አሁን ያለንበት አካባቢ ቦሌ ወረዳ 5 24 ህብረት ባንክ አካባቢ ምርጫ ጣቢያ 5 ነው የሚባለው። እዛ ነው ያለነው። በዚህ በ7ኛው ሀገራዊ ምርጫ ላይ ብልጽግና ፓርቲን ወክዬ እንደ ታዛቢ ነው እዚህ ያለሁት ማለት ነው። የብልጽግና ፓርቲ ተወካይ ሆኜ ታዛቢ ነው። ከጠዋት 12 ሰዓት ጀምሮ የምርጫ ሂደት በጥሩ ስነ ስርዓት እየተካሄደ ያለበት ሁኔታ ነው ያለው። ትንሽ ያው ሰዓቱ አሁን 12 ሰዓት እየደረሰ ነው። መራጩ ሁኔታ ከሚጠበቀው ቁጥር አንጻር ትንሽ ውስንነት ያለ የሚመስለው። ህዝቡም እንደምናየው የተወሰነ ሰዓት ገፋ ካልተደረገ የተመዘገበው መራጭ ቁጥር ሰዓት ገፋ ተደርጎ ካላለቀ የተወሰነ ሰዓት የሚወስድ ነው የሚመስለው። እሱ ነው ከሌሎች ጊዜያት ምርጫ ትንሽ ለየት የሚያደርገው ብዙ መራጮች በኦንላይን ተመዝግበዋል። በኦንላይን ምዝገባ ላይ የተወሰኑ መራጮች የምርጫ ሂደቱን ሳይጨርሱ መሀል ላይ ያቋረጡበት ሁኔታ አለ። ስለዚህ ይሄ በምርጫ ሲስተም ላይ ሳይገባ
አየር ላይ የቀሩ መራጮች ብዙም አይደለም። እዚህ አካባቢ አንድ 5-6 አካባቢ የሆኑ ሰዎች መጥተዋል። በእርግጥ አንድም ድምጽ ቢሆን ቀላል አይደለም ኖርማሊ። ነገር ግን ያው እንደዛ አይነት የተወሰኑ ችግሮች የገጠሙበት ሁኔታ አለ። ችግሮቹን መፍታት የሚችለው ያው እኛ በእኛ በታዛቢ ደረጃ የሚፈቱ ሳይሆን ምርጫ ቦርድ ለነዚህ የሚያስቀምጠው የመፍትሄ ሀሳብ ይኖራል ብዬ አስባለሁ። ስቲል እስካሁን ግን የተቀመጡ የመፍትሄ ሀሳቦች የሉም፣ መጥተው የተመለሱበት ሁኔታ ነው ያለው። ስሜ መስከረም እባላለሁ። የካ ወረዳ 8 የብሩህ ተስፋ ቁጥር 1 ታዛቢ ነኝ። የምርጫ ሂደት ፍጹም ሰላማዊ፣ ዜጎች ዲሞክራሲያዊ መብታቸውን በራሳቸው ድምጽ የሚያረጋግጡበት እንዲሁም ደግሞ በተባለው ሰዓት 12 ሰዓት ላይ በቃለ ጉባኤ ተጀምሮ ፍጹም ሰላማዊ በሆነ መንገድ አሁን እንደምታዩት አብዛኛው መራጭ በሚባል ደረጃ መርጦ ኦልሞስት ወደ 5% ምናምን ሰው ነው የቀረው ማለት ነው። ወደ 85% ኦልሞስት የጨረሰ ነው እና ፍጹም ሰላማዊ ነው ማለት ይቻላል። ምንም አይነት ተግዳሮት ያጋጠመን የለም። ህብረተሰቡ በራሱ ተነሳሽነት ያለምንም ቀስቃሽ ድምጹን ለመስጠት የመጣ ነዋሪ ነው ያለው። ካርድ የረሱ ሰዎችን አብዛኞቹ ቴክስት ይደርሳቸዋል። ካርዳቸውን ቢረሱ ቴክስት ስለሚደርሳቸው እንዲሁም ደግሞ ራሳቸው ማንነታቸውን የሚገልጽ መታወቂያ ከያዙ በቪአይዲ ነንበራቸው መስተናገድ የሚችሉበት ሁኔታ ነበረ። ሌላ ደግሞ እንዲሁም አካል ጉዳተኛ አዛውንቶችም ሲመጡ የራሳቸው የሚያስተናግዳቸው አካል እንዲሁም ደግሞ በአስፈጻሚው አካል ደግሞ ገለጻም ሲደረግላቸው የነበረ ማለት ነው። ምርጫ ያው በድምጻችን ይበጀናል ብለን የምናስበውን የምንመርጥበት በአመታት መካከል አንድ የሚገኝ እድል ነውና ይህን እድል በመጠቀማችን ሁሉም ህብረተሰብ ደስተኛ ሊሆን ይገባል። አሁንም የቀረው ማህበረሰብ ድምጹን በመስጠት እንዲሳተፍ መልእክት አስተላልፋለሁ። ሰላም ምስራቅ ኃይሉ እባላለሁ። ያው አገራዊ ምርጫ በጣም አሪፍ ነበረ። ያው ለአካል ጉዳተኛ በጣም ከትንሹም በጣም አምቹ ብዙም ምቹ ባይሆንም በፊቱ አሁን የተሻለ ነገር አለው ማለት አሁን ዊልቸር ተጠቃሚ ያው ቲክ ለማድረግ የምርጫው ወደ ላይ ከፍ ማለት ላይመች ይችላል እና ያ ደግሞ ከጊዜ ጊዜ ይስተካከላል ብለን አስባለን። ግን ለሌላው ነገር እንዳለ አሪፍ ነበር፣ ሰላማዊ ነበር፣ በጣም አሪፍ ነበር። ለአካል ጉዳተኛ ቅድሚያ ነበር የሚሰጠውና በጣም ቆንጆ ነው። ታዛቢ ነኝ። የአካል ጉዳተኛ ማህበር ታዛቢ ነበር ማለት በሄድኩበት ቦታ ላይ ያው ለአካል ጉዳተኛው አመቺ ያልሆኑ ከኮሮጆ አንፃር ወደ ላይ ከፍ በማለታቸው አመቺ አይደሉም። ግን በመስተንግዶ አሪፍ ነው። ግን ለአካል ጉዳተኛ ራሱን ችሎ ለመምረጥ በጣም አመቺ አይደሉም። እንትናቸው ከፍ ያለ ነው። ኮሮጆቸው ማስገቢያቸው አይመችም። ዝቅ ቢሆን ሊመች ይችላል፣ ግን ዝቅ ያለ አይደለም እና እሱን ነው የታዘብኩት። ጥሩ ላይ ነው። ግን ያው ያለው ነገር ምንድነው ያው አካል ጉዳተኛ ላይ ለሌላ ጊዜ ጥሩ ነገር ቢሰራ ጥሩ ነው ብዬ አስባለሁ። ከበፊቱ እኮ አሁን ጥሩ ነው፣ ግን ከዚህ የተሻለ ነገር ቢሆን ብዬ አስባለሁ። ማንም አካል ጉዳተኛ ራሱን ችሎ የሚመርጥበት ነገር ቢኖር አሪፍ ነው ብዬ አስባለሁ። ፍትሃዊ እንዲሆን ማለት ነው። እንግዲህ ተመልካቾቻችን በአፍሪካ ሬኔሳንስ ልዩ የምርጫ ዘገባችን ዕለታዊ መረጃዎቻችንን እያስቃኘናችሁ እስከዚህ ቆይተናል። መረጃዎቻችንን እያገባደድን እንገኛለን። እስቲ ሜሮን አንቺ ጋር የቀሩ መረጃዎች ካሉ አካፊንና እንሰነባበት። እሺ ጽዮን፣ እንግዲህ ሌላው በዚህ በሰባተኛው ሀገራዊ ምርጫ የኢትዮጵያ ፌዴራል ፖሊስ ስትራቴጂክ አመራሮች የሰባተኛው ሀገራዊ ምርጫ ሰላማዊና ደህንነት ከኮማንድ ኤንድ ኮንትሮል ማዕከል እየመሩት እንደነበረም ሰምተናል። መልካም ወደ ተመልካቾቻችን እንግዲህ ከአፍሪካ ሬኔሳንስ ቴሌቪዥን ለምርጫ ቀኑ ሙሉ ልዩ ዘገባዎቻችንን ወደ እናንተ ስናቀርብ ቆይተናል። የምሽቱን መረጃዎችን ማጠናቀናል። ኢትዮጵያ መርጣለች፣ ሰባተኛውንም ሀገራዊ ምርጫ አከናውናለች። ከዚህ ከስቱዲዮ ሜሮን ዋለልኝና ጽዮን ላይኩን አብረናችሁ ቆይታ አድርገናል። ከቀሪ አፍሪካ ሬኔሳንስ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ